ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚክ ቻናል ቤተሰቦች፣ ይህ የሀሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን ማለት ነው። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሏ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን። እሺ የቪዲዮአችን ዓላማ በ30 ቀን ውስጥ እንግሊዘኛን አቀላጥፎ መናገር ነው። እያንዳንዱ ቃላቶች ፍቻቸውን እንዴት እንደሚነበቡና ፍቻቸውን እዚህ ላይ ያስቀምጥላችኋለሁ። ቪዲዮንም በደንብ ሰራላችኋለሁ። እሺ በዚህ በእንግሊዘኛ የተጻፉት ናቸው። ከዚህ ደግሞ ይሄ እንዴት እንደሚነበብ ነው እንግሊዘኛው። ከዛ ይሄ ደግሞ ፍቺው ነው ማለት ነው። ይሄም እንደዛው እንግሊዘኛ ቃላቱ ነው ወርዱ። ከዛ ይሄ ደግሞ እንዴት እንደሚነበብ ነው። ከዛ ይሄ ደግሞ ትርጉሙ ይሆናል ማለት ነው። እነኚህ እስኪ አንድ ባንድ። ይህ አይ ነው። አይ ሲነበብ ይኸው አይ ተብሎ ይነበባል። አይ ማለት እኔ ማለት ነው። እኔ ማለት ነው። አይ ማለት እኔ ማለት ይሆናል ማለት ነው። እኔ። እሺ ቀጣዩ ደግሞ ይሄ ደግሞ ማይ ሲነበብ ማይ ተብሎ ነው። ማይ። እሺ ይኸው በአማርኛም ማይ ሲነበብ በዚህ መልኩ ይነበባል። ማይ ደግሞ የኔ ማለት ነው። ፍቺው ትርጉሙ የኔ ማለት ነው። የኔ። እሺ ማይ ማለት የኔ ማለት ነው። እሺ ዩ ከዚህ ጋር ሁለት ተጥፏል። ያው እንትን እንዳይላችሁ ዩ ማለት በዚህ ጋርም ዩ። እሺ አንተ ማለት ነው። አንተ። ዩ ማለት አንተ ማለት ነው። እሺ ከዚህ ጋርም ዩ አለ። ዩ ማለት አሁን ከዚህ ጋርም ዩ ነው። አንተ ወይም አንቺ የሚል ትርጉም ይኖረዋል ማለት ነው። አንቺ። ዩ ማለት አንተ ወይም አንቺ ማለት ነው። ዩ ማለት አንተ ወይም አንቺ ማለት ነው ማለት ነው። እሺ የሚቀጥለው ደግሞ ይሄ ደግሞ ሂ ነው። ሂ ተብሎ ይነበባል። ሂ ከዚህ ጋር በአማርኛው ይኸው ሂ። ትርጉሙ ደግሞ እሱ ማለት ነው። ሂ ማለት እሱ ማለት ነው። እሺ ሂ እሱ። ከዛ ሺ ነው። ሺ ይሄ ሲነበብ ሺ ተብሎ ይነበባል። ሺ እዚህ ጋር አማርኛውም ሺ። እሺ ትርጉሙ እሷ ማለት ነው። እሷ። ሽ ማለት እሷ ማለት ነው። እሺ ሽ ማለት እሷ ማለት ሲሆን እሺ በዚህ ጋር ያሉትን እኒን ካየን ቀጥታ ደግሞ እሺ በዚህ ያሉትን ደግሞ እንይ እስኪ። ይሄ ደግሞ ዘይ ነው። ዘይ ይኸው ዘይ ሲነበብ ዘይ ተብሎ ይነበባል። ይሄ ዘይ ተብሎ ይነበባል። ትርጉሙ ደግሞ እነሱ የሚል ይሆናል። ዘይ እነሱ ማለት ይሆናል። ይሄ ሲነበብ ዘይ ተብሎ ይነበባል። ዘይ ተብሎ ይነበባል ማለት ነው። እሺ ትርጉሙ ደግሞ እነሱ ነው። እነሱ። እሺ ቀጥሎ ደግሞ ይሄ ደግሞ ሂዝ ነው። ሂዝ ተብሎ ይነበባል። ሂዝ። እሺ ሂዝ ማለት የሱ ማለት ነው። የሱ። ሂዝ ማለት የሱ ማለት ይሆናል ማለት ትርጉሙ የሱ ነው። ይሄ ደግሞ ሀር ተብሎ ይነበባል። ሀር ተብሎ ይነበባል። ይሄ ሀር ብለን እናነበዋለን። ሀር። ትርጉሙ ደግሞ የሷ ማለት ነው። ሀር ማለት የሷ ማለት ነው ማለት ትርጉሙ። እሺ ይሄን ደግሞ አወር ብለን እናነበዋለን። አወር ብለን እናነበዋለን። አወር ይኸው አወር። እሺ አወር ማለት የእኛ ነው። የእኛ እሺ አወር ማለት የእኛ ማለት ነው። እሺ አወር ማለት የእኛ ማለት ነው ማለት ትርጉሙ። እሺ ሂ የሚላል ደግሞ ይሄ ደግሞ ሂም ይላል ማለት ነው። ሂም። እሺ ሂም ማለት ደግሞ
እሺ ሂ ማለት ደግሞ እሱ ነው። እሱ ሂ ማለት እሺ ሂ ማለት እሱ ነው። እሱ እሺ ይሄ መጨረሻው ደግሞ ዊ ነው። ዊ ዊ ዊ ማለት ደግሞ እኛ ማለት ነው። ዊ ማለት እኛ ማለት ነው። እኛ ማለት ይሆናል ማለት ነው። ዊ እሺ ዊ ማለት እኛ የማለት ይሆናል ማለት ነው። ስለዚህ ዛሬ እናይና ቀጣይ ደግሞ አዲስ ቪዲዮ የምሰራላችሁ ይሆናል ማለት ነው። ውድ የቻናሉ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።